እውነት ይሄንን ሐሳቤን አድርጌው ከሆነ አልፈልግም። ምንም ነው የማልፈልገው። በቃ ምንም አልፈልግም። እሺ፣ ስለዚህ ምንም ፈልገው በቃ ልረጋጋበት፣ ላስብበት። ደግሞ እኔ ፍቅር ጥያቄ ጠየቁሽ እንዴ? ምንድን ነው የምታስቢበት? ማመማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር የለም እያልኩ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድ አይጠበቅብንም። ሄርሚ ለኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳትፈጠረ ነው አይደል እንዴ? እየነገርኩሽ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄርሚ። በጣም ግራ እያጋቡኝ ያሉት አብርሃም። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ቻናል ቤተሰቦች እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን እንግዲህ ነገሮች ደግሞ በአዲስ ያው የነሱ ቪዲዮ ችግር አያጣውም አይደለ? እንግዲህ ሩታ በአዲስ ደግሞ መበጥበጥ ጀምራለች። የሆነ በቃ አንድ ቪዲዮ አይተን ነበረ። በቃ አሁን አብርሽ ተረጋጋ፣ በቃ አዲስ ህይወት ወይም ደስ የሚል ህይወት ምናምን ጀመሩ ሲባል ደግሞ የሆነ በቃ አይጠፋም የሆነ መንገድ ማለት ነውና ሩታ ደግሞ ድጋሚ ብጥብጥ አድርጓለች ነገሮችን ምናምን። ያው የሴትን ጆሮ ያው ታውቃላችሁና ሄርሜላ ይሄን ስትሰማ ነገሮች ተበላሽተዋል ማለት ነው። ይህንን ቪዲዮ ደግሞ እያየን አስተያየት እንሰጥበታለን። እናንተም በኮሜንት አስተያየት እንድሰጡኝ እፈልጋለሁ። አዳዲስ የሆናችሁ ደግሞ ቪዲዮን አይታችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድትቀላቀሉ እፈልጋለሁ ማለት ነው። የቻናሌ ቤተሰቦች ወደ ቪዲዮዎች እንሄዳለን ማለት ነው። ዛሬም እንግዲህ ተመልሼ መጥቻለሁኝ። ትናንትና በተፈጠሩት አንዳንድ ነገሮች ምክንያት ዛሬም ተመልሼ እንድመጣ ነገሮች አስገድደውኛልና ትክክለኛ ያልሆነ መረጃ፣ እርግጠኛ ያልሆኑበትን ነገር ሩታም እንዲሁም እነ ዳኒም እነ ሜሪም ማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና ሄርሜም ደብሯት ከፍቷት ከኔ ጋርም ትናንትና ስልክ ምናምን ነገር ለማውራት ፈቃደኛ አልሆነችምና እስኪ ዛሬ ሄርሜንም ጠርቻታለሁኝ። ሲቀጥል ሩታንም ጠርቻታለሁኝ። ሩታም እውነታውን መናገር ስላለባት ለምን እዚህ ጋር የሌላ ሰውን ህይወት እያበላሹ ነው ያሉትና በዚህ ደግሞ በጣም እያናደሩኝ ነው ያሉት። እሺ አብርሽ፣ ሁለቱን ጠርተህ ምን ልታደርጋቸው ነው? የባሰ ሳታያይዛለህ። ሁለቱን መጥራት አይጠበቅብህም። አንተ በራሱ ኮንፊደንስ ካለ ምንም እንዳልተፈጠረ የምታውቅ ከሆነ የምትረዳ ከሆነ በራስ መንገድ መጨረስ ነው። እዚህ ጋር ሄርሜላን ጠርተህ ሩታን ጠርተህ እውነቷን እንድትነግራት። እንዴት ነው? ምን አይነት እውነት ነው የምትነግራት? እንዲህ ሩታ የምትፈልገው እኮ ይሄ ነው። ኧረ ተው አብርሽ። ያለኝ አማራጭ ሩታን መጥራት ነበር። ሩታ አሁን ትመጣለች። ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። እኔ ባስረዳሽ ሊገባሽ አልቻለም። እኔ ልትቀበኝ አልቻልሽም። እኔ ልታምኚኝ አልቻልሽም። ስለዚህ አንቺ የምታምኚው ሩታ ስትመጣ ነው። ሩታ መጣ ያሉትን ነገሮች በሙሉ በግልጽ እንጠይቃታለን። ሲቀጥል ደግሞ እኔ በዚህ ልክ ውሸቷን ነው እያልኩሽ እኔን ነው ማመን ያለብሽ። ገባሽ? እኔና አንቺ ለማለያየት ለማጣላት ነው ይሄንን ነገር እያደረጉ ያሉት ብዬሻለሁ። ይሄ ግልጽ ነው። ሁለታችሁን ለማለያየት እንደሆነ ሁለታችሁ አብራችሁ እንድትሆኑ እንዳትሆኑ ለማለያየት ለማጣላት እንደሆነ ግልጽ ነው። ግን ይሄ ነገር ካንተ ነው እንጂ ከሩታ መቼም ሰምታት ልትረዳ አትችልም። ሩታም በቃ ኧረ እኔ ውሸቴን ነው ምናምን ስቀልድ ነው ምናምን የምትላት አይመስልም አይደለ አብርሽ? መቼም እሷን ሩታን ጠርተ ለሄርሜላ የሆነ ጥሩ ዜና ልትነግራት አትመጣም አይደለ? የምትፈልገው ነው በቃ ይሄን ካንተ ሁለታችሁን እንድትለያዩ ስለምትፈልግ ጥሩ ዜና አትነግራትም መቼም። አንዴ አዳምጠኝ። አይደለም እውነት አንደኛ ላገኝክም ያልፈለኩት ላወራክም ያልፈለኩት እንደገና ደግሞ ቴክስትም እየመለስኩልክ ያልነበረው እንደዚህ የሸዋወድክ እንዳታሳልፈኝ ነው። መሸወድህን አቁምና በስትክክል አውራኝ እኮ እኔን ማድነቅህን አቁምና በስትክክል ልታናግረኝ ከሆነ አናግረኝ። እኔ በዚህ ልክ መሆን እኔ አላውቅም። እንደዚህ መናገር አልፈልግም። ከዚህ በፊት ሄርሜላ ለምንድን ነው አብርሃም ማያደንቀኝ? ለምንድን ነው እንዲህ ካፈ ለምን ያንቃል ብላኝ አታውቅም። ሳደንቃት ደግሞ እያያችሁ ነው አይደል? አብርሃም ቀልድ ነው ያስከው። እኔ ልሂድ በቃሽ። እኔ ስለማን አይደለም ያለሁት። የሰማሁት ነገር በጣም አስደብሮኛል። አንተ በእኔ በኩል አዙረሽ ወደዛ እያየሽ ነው እያወራሽኝ ያለሽው። በስነ ስርዓት እኔን እያየሽ አውሪኝ እንጂ ፊቴ ስለዞረ ስላልዞረ ሳይሆን ነው እንጂ ፊትሽን አዙረሽ ነው እያወራሽኝ ያለሽው። ስለዚህ ትክክለኛ ነገር አብረን በእኔ በኩል አንድ ነገር ሰምተህ አታውቅም አይደል? በእኔ በኩል እንደዚህ አይነት ነገር ህይወት ውስጥ አንዴ ከወጣህ በኋላ እንደዚህ አይነት ነገር እኔ መስማት የለብኝም። ገባህ? ከኔ ጋር አዲስ ህይወት የጀመርክ ሰው ነህ። ገባህ? ግራና ቀኝ ስላየሁኝ ፈርቼሃለሁ ወይም ደግሞ የውሸት ስሜት ተሰምቶኝ ምናምን አይደለም። ቆራጥ ሴት እሺ፣ እምር ነው ቆራጥነቷን በጣም ነው የምወድላት። ሄርሜላ እውነቷን ነው አብርሽ። እንደሌላ ቀን የሲሪየስ ጉዳይ እንደሌላ ቀን ተሳስቀህ ምናምን ተፎጋግረህ ምናምን የምትለያየው ነገር አይደለም ሲጀምር የሆነ እውነት ለማወቅ ነው እዚህ ጋር የመጣችሁት። ስለዚህ እውነቱን አንተ ማስረዳት መቻል አለብህ። ሩታ መጥታ
ያው ነገሮችን የባሰ እሳት ተጫጭሮ እሳት ይፈጠራል እንጂ ይበርዳል ብዬ አላስብም። ምክንያቱም የባሰ ነው ከሩታ አፍ ስትሰማው ሄርሜላ የባሰ ነው እንትን የምታደርገው። ያው አሁንም እንደምታያት በጣም ተናዳለች እና እውነት ነው ያበሽቃል። ይሄ ነገር እውነት ከሆነ እውነቱን መናገር አለብህ። ውሸትም ከሆነ በቃ እሷ እየማለች አይደለም አንተ ምለህ ምናምን ገራት እውነቱን ከሆነ ማለት ነው። እና ሲጀምር ነገሮችን ደግሞ አንተ ነው ማስተካከል ያለብህ እዚህ ጋር ማለት ነው። ሄርሜላን ማረጋጋት ያለብህ አንተ ነህ። ስለዚህ እውነት ካልተፈጠረ በጣም ብዙ መንገዶች አሉ ማለት ነው። አንዳንድ ክፍተት እየፈጠረ ነው ያለው እና ትክክለኛ ያልሆነ ነገር ይዘሽ መተሽ እኔንም የእሷንም አእምሮ እየረብሽን ያለሽው እና ያለው ነገር እውነታውን እንድትነግረሽ ስለምፈልግ ነው ዛሬ የጠራሁሽ ማለት ነው። ምንድነው ማለት ትናንትና ያወራሽኝ ነገር አለ አይደል? ለኔ ትናንት ያወራሽኝ ቀልዱ ማለት ነው የቀለድሽው ነገሮች አሉ አይደል? ስለዚህ እነዛን ነገሮች በግልጽ አማርኛ ለሷ ነገር ያስለምን እሷ አእምሮ ላይ ሌላ ነገር እየፈጠረባትና ትክክል እንዳልሆነ እንትን እያለች ነው ያለችው። ስለዚህ ያለውን ነገር ቀልድ እንደሆነ ውሸት እንደሆነ ንገሪያት። እንግዲህ ምንም ቀልድና ውሸት የለም። ይቅርታ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። እውነት ነው። አብርሽ ሞኝ ነው፣ በጣም ሞኝ ነው። ትላንት የነገርሽኝ ነገር ቀልድ መሆኑን ንገሪያት። በቃ ሩታ እኮ ተሳካላት፣ ያሰበችውን ምናምን በቃ ሄርሜላን የሆነ እንትን ማድረግ ነበር አላማዋ፣ ተሳካለት። በቃ እሷን አናደደች፣ የሆነ በአብርሽ ላይ ያላትን ጥርጣሬ ምናምን እንትን እንዲያረግ አረገች። በቃ እውነቷን ነው። ስለዚህ ትላንት አብርሽ ሞኛቱን ትላንት የነገርሽኝ ነገር ቀልድሽ እንደሆነ ምናምን ንገሪያት። ለአንተ አትነግረም እንዴ? ሲጀምር ቀልዷንም ከሆነ ፉገራ ወይም በቃ ፕራንክ ከሆነ ምናምን ትነግርሃለች እኮ ለአንተ አለ አይደል? በቃ ስለዚህ ሩታ ተሳካላት፣ ሁለታችሁን በቃ አገናኘች። በሁለታችሁ ፊት ደግሞ ያለውን ውሸት በደንብ አድርጋ ትነግርሃለች ማለት ነው። እውነት ከሆነ ደግሞ አንተም ታውቃለህ፣ በጣም ብዙ መለያ መንገዶች አሉ፣ ማረጋገጥ ትችላላችሁ ማለት ነው። እና ሄርሜላ እንድትሰማው አሁን እዚህ ጋር እኮ ሄርሜላ የምትሰማው ምንም አዲስ ነገር የለም። ትናንት የነገረች ነገር ለሁለታችሁ ደግሞ ፊት ለፊት እየነገረቻችሁ ነው ያለችው ማለት ነው። በጥብዬ አንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቀው አልችልም። ምክንያቱም የቀስ በቀስ የሚወጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማያጥፋቱን መጀመሪያ ራሴን አውቃለሁ ምናምን አለ። ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው ሁለት አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር ለመፍጠር እንዳትሞክሪ ሩታ። እኔ አንድ ነገር ልንገርሽ አይደል፣ እኔ ካንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት፣ ሌላ ነገር ለተባረቁት ትተሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ መሄድ እንችላለን። እዛ አካባቢ ቅርብ ሐኪም ቤት አለ። እናረጋግጥ ሄደን ጭራሽ አብርሃም እንዴት በቂ ነው። እናረጋግጥ ሄደን ምን ብለሽ እንጠረጋግጥ? ላብራቶሪ ያለን ከፈለክ አልትራሳውንድ ታያለ። ኖርማል ነው፣ ቀላል ነው በጣም። ሐኪም ቤት እንሂድ እናረጋግጥ አለች አይደል አብርሽ? ማረጋገጥ ትችላለህ ሄደ ነፍሰ ጡር መሆኗን ማለት ነው። እርጉዝ ከሆነች እሷ ግልጽ ነው። ልጁ ግን ያንተ መሆኑና አለመሆኑ ነው። ገብቶሃል? እሷ እርጉዝ ልትሆን ትችላለች። ከብዙ ሰዎች ሊፈጠር ይችላል። የምታውቀው ነገር የለም። እዛ ጋር 24 ሰዓት እሷን አትጠብቅም አይደለ? ከማንም ሰው ሊፈጠር ይችላል። እውነትም እርጉዝ ሆና ሄዳ ስትመረመር እርጉዝ ልትሆን ትችላለች አይደለ? ምንም የሚያስፈራህ ነገር የለም። አንተ ኮንፊደንስ ካለ እውነት በራስህ የምትተማመን ከሆነ የሚያስፈራህ ነገር የለም። ገብቶሃል? ነፍሰ ጡር ከሆነች ነፍሰ ጡር ናት። ከማን የሚለው ነገር እሱ ሌላ ነገር ነው። በዲኤንኤ በፈለከው ነገር ታረጋግጣለህ ማለት ነው። ግን አሁን መፍራት አያስፈልግም። መፍራትም የለብህም አንተ በራስህ ኮንፊደንስ ካለ ማለት ነው። እሷ እውነት እንዳለችው ነፍሰ ጡር ልትሆን ትችላለች። ይህን አጋጣሚ ተጠቅማ የሌላም ሰው ልጅ ሊሆን ይችላል ያንተ ነው ብላ አንተና ሄርሜላን ማለያየት ነው ሀሳቧ፣ ማጋጨት ነው ሀሳቧ። እየተሳካላት ነው። ስለዚህ አንተ ደግሞ ተባበር የለብህም። በራሱ ኮንፊደንስ ካለ ሄደ ማየት በቃ። ግን የማን ነው የሚለው ነገር መለየት ነው። ከዛም በኋላ ያለብህ እንትን ማለት ነው። እና መፍራት አያስፈልግም በዚህ ነገር ላይ አታቅ በግልጽ አማርኛ ላውራት። አንተ ምን አይነት ማትችል እኔ ማርገዝ አቅም አይኖረኝም። ያምሻል? አዎ አብርሃም ያልተፈጠረ ነገር በዚህ ልክ ተፈጥሯል ብላ የምታወራ አይመስለኝም። ከዛ ባለፈ ብታወራ እንኳን አንደኛ እቺ ልጅ እየማለች ነው እያወራች ያለችው። ከዛ ባለፈ ደግሞ ሐኪም ቤት ስለሷ መማል ስለሷ የሆነ ነገር እኛ የሚጠቅሰን የሚያገባንም ነገር የለም እያልኩ ነው። አብርሃም ከዚህ በላይ ምን መረጃ አለ አይደል? ሐኪም ቤት ድረስ መሄድም አይጠበቅብንም። ሄርሚ ለኔ ያልከኝ እኮ ምንም ራስን እንደማታውቅና ምንም እንዳልተፈጠረ ነው አይደል እንዴ? እየነገርኩህ ነው አይደል? ምንም ነገር የተፈጠረ ነገር የለም። አሁንም ሄደንም የሚፈጠር ነገር አይኖርም እኮ ሄርሚ ልፋት ነው ገባሽ?
በቃ አስገባችላት ለሄርሜላ ማለት ነው። በቃ እንደዚህ ናቸው። ሴት ጆሮ ነው የምትሰማው፣ ጆሮ ነው የምታምነው፣ የምትሰማው ነገር ነው የምታምነው የሚባለው ነገር እውነት ነው። ሄርሜላን ብትሆኚ አብርሽን የምትወጂ ከሆነ ነገሮችን በትዕግስት መጠበቅ። ይሄ በቃ በወሬ የሩታን ያው ነገሮች ሰዎችን የማጋጨት ወይም ሁለታችን የማለያየት በጣም ብዙ መንገድ ተሞክሯል አይደለ? ከዚህ በፊት ብዙ ነገሮችን ተፈጥሯል። ስለዚህ እነዛን ነገሮች አስበሽ አብርሽን የምትወጂ ከሆነ እውነት የምትወጂ ከሆነ ረጋ ብለሽ ማስተዋል ወይም መጠበቅ፣ ነገሮችን መጠበቅ ያስፈልጋል። እውነት የሱ ከሆነ በቃ ዋሽቶሻል። ከዋሸሽ ደግሞ የራስሽን እርምጃ ትወስጃለሽ ማለት ነው። ግን የሄርሜላ ውሸት ከሆነ በቃ ትቀጥሉበታላችሁ። ስለዚህ መታገስ ደግሞ አለብሽ ሄርሜላን ብትሆኚ ማለት ነው። በዚህ ያህል ልክ ነው ኮንፊደንስ ይገባል። አንተ ለምን ተዋሻለህ ሲጀምር እንዴ? መጀመሪያ ራሴን ምንም አላውቅም፣ አሁን ደግሞ ራሴን በደንብ አውቃለሁ። አይከብድም እንደዚህ አይነት ውሸት? ኖ በመጀመሪያ አዳምጪ። እኔ እያልኩኝ ያለሁት ግድ የለህም ሁለት ቃል አታውጣ። አንደኛ ለራስህም ሰው እንዲጠረጥር ለምን ታደርጋለህ? በራስህ ኮንፊደንስ ካለ እርግጠኛ ከሆንክ በዚህ ነው አለ ለምን ትተባተባለህ እንዴ? አሁን የተረዳሁት እኔ ነበርኩ ሞኝ አብርሃም። ሄርሚ ሞኝ ሆነሽ አይደለም እኔ እኮ ራሴን አውቃለሁ እያልኩሽ ነው ነበረ። በንጋታው ስልክ ደውዬ ልክ አብርሃም ምንድነው መጠጡ ላይ የተጨመረው ነገር ከልብህ ነው ወይ ፈልጋው ነው ወይ ነገር ያደረከው ስልክ ኖ መጠጡን ከጠጣው በኋላ ራሴን እንደማታቅ ነበር እየነገርከኝ የነበረው ገባ። እንደዛ ይሄን ነገር ደግሞ ሳታቅ የምታደርገው ነገር አይደለም። በደንብ አውቀህ ጭንቅላትህ አስቦት የሚያደርገው ነገር ነው። ከዛ ባለፈ እቺ ልጅ ይሄን ነገር እንደዛ ብላ ተናግራ እስቲ ሐኪም ቤት ሄደን ቼክ እናደርግ እስከምትልበት ድረስ የሚያደርሳት ነገር ነው። አሁን መሄድናል። እሺ ሂጂ አንቺ በቃ ተከትለሽ ሂጂና ከዛ አይ ኖ አስመርመረሽ ውጤት ይዘሽ ምናምን ነገር በቃ እኔ ችግር የለውም መሄድንም አልፈልግም። እኔ ምን አገባኝ? ለምንድን ነው ምን ሆነ ነው አብርሃም? እና ታዲያ በቃ ወረቀት ይዛልን ጥምጣኛ እኔ መሄድ አልፈልግም። እርግጥ ትክክል ባልሆነ ነገር እውነት ባልሆነ ነገር ዝም ብዬ እንደበግ እነዳለሁ እንዴ? ናስባል ይራነው ገባ ስባል ከዛ ያክል እንዴ አልፈልግም። በቃ ይሄ ነው የሚፈጠረው ነገር። አብርሽ ምንም ላደርግ አልችልም ከተረዳሽ ተረጂ ብሎሻል። ከዛ ውጪ አብርሽ ሁለታችሁ ሄዳችሁ መጣችሁ ምንም ደንታ አይሰጠውም። ያው እንዳየነው ማለት ነው እንደምናየው ከዚህ በፊትም እንዳየነው አብርሽ የሆነ በጣም ብዙ የሚጨነቅ ሰውም አይደለም። ስለዚህ የምትረጂው ከሆነ ተረጂ ነው። ከዛ ውጪ ካልተረዳሽ የራስሽ ጉዳይ ነው አይደለ? ስለዚህ መረዳት አለብሽ፣ መጠበቅ አለብሽ፣ መታገስ አለብሽ ነው። እናንተስ እንዴት አያችሁት? የቻናሌ ቤተሰቦች ሁላችሁም ቪዲዮ አይታችሁ ያላችሁን ኮሜንት፣ አስተያየት ስለኔም ስለ ቪዲዮም ስለምንም ነገር ኮሜንት ላይ ጻፍ አድርጉልኝ። በተረፈ አብራችሁን ስለቆያችሁ በጣም የማመሰግነው። በቀጣይ ቪዲዮዎች እስከምንገናኝ ቻው፣ ሰላም ምናምን ሆን ተብሎ የተደረገ ነገር ነው። አውቀው ነገሮችን ብልሽት ለማውጣት ነው። ገባሽ? እኔ ደግሞ ሁሉንም ነገር አውቄያለሁ፣ ነቅቼባቸዋለሁ። ስለዚህ እኔ አሁን ከነሱ ጋር በዚህ ልክ መዳረቅም አልፈልግም። እኔ አንቺን ነው እንትን ማለት የምፈልገው። አንቺን ደግሞ እያስረዳሁሽ ያለ ነው ያለሁት። መረዳት ከቻልሽ ተረጂ፣ ምቅ ካልቻልሽ ግን ምንም ላደርግ አልችልም። ይሄ በጣም ጭንቅላቴ በጣም ብዙ ነገር እያሰበ ነው። ያገብቶኛል፣ ደብሮኛል፣ ጨንቆኛል። ጭንቅላቴ ውስብስብ እየሆነ ነው። ገባ? እስካሁን ደግሞ በዚህ ልክ እንደዚህ አይነት ሞመንቶችን ማንም እየመጣ እንዲናገረኝ አልፈልግም። ግን ደግሞ አሁን ቁጭ ብዬ ነገሮችን ማሰብ ስለምፈልግ ከቻልክ አትደውልልኝ፣ ቴክስት ማትላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። ኧረ በእግዚአብሔር ታይ ሄርሚ ለበስማ ሙሉ ሰው ምን እየሆነ ነው ያለው ግን